ኪድስ ጎልድ ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በሥራ ባልደረቦቹ ታዳጊ ልጆችን እግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊውቲሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከአገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት ይጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆችዎን ያስመዝግቡ። ሥልጠና የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም ስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። ለ3 ወር ሥልጠና በወር $100 ብቻ በመክፈል ዌብሳይቱ ላይ በመግባት ሬጂስተር ማድረግ ብቻ ነው። www kidsgoalsocceracademy.com ለመዝገባም ይሁን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ። 18008822 ኪድ ጎል ሶከር አካዳሚ። ጤና ይስጥልና አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የእስራኤል ጦር አሜሪካን ለሳውዲ ኤፍ-35 ተዋጊ ጀቶችን ለመሸጥ የያዘችውን እቅድ ተቃወመ። ሳውዲ በጥቂት ሀገራት እጅ ብቻ የሚገኘውን ኤፍ-35 ተዋጊ ጀት በእጇ ለማስገባት የቋመጠች ሲሆን ትራምፕም ለጊዜው ፈቅደዋል። ነገር ግን ያለመሳካት እድል ሊኖረው እንደሚችል ተነግሯል። ምክንያቶቹም በዝርዝር ተቀምጠዋል። ህንድ 3 ሀገራት ብቻ እየሰሩት የሚገኙትን ተዋጊ ጀቶች ከሩሲያ በመግዛት ልትታጠቅ ነው ተባለ። የኢራን አየር ኃይል ከቀጠናው እጅግ ደካማው አየር ኃይል እንደሆነ ተሰምቷል። ኢራን ታጥቃ የምትገኘው የውጊያ አውሮፕላንም ከ40ና ከ50 ዓመት በፊት የተገዙ ናቸው ተብሏል። እነርሱም ከአሜሪካ ጋር ሰላም በነበረችበት ጊዜ የተገዙ ስለመሆናቸው ታውቋል። የእስራኤል ጦር በደቡባዊ ሊባኖስ ባደረሰው ጥቃት 14 የሚሆኑ ሰዎች ሳይገደሉ አልቀረም ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የእስራኤል መከላከያ አሜሪካ ለሳውዲ ኤፍ-35 ተዋጊ ጀቶችን ለመሸጥ የያዘችውን እቅድ ተቃውሟል። የእስራኤል ጦር ይህ ውሳኔ እስራኤል በመካከለኛው ምስራቅ ያላትን የአየር የበላይነት የሚፈታትን ነው ብሏል። ፕሬዚዳንት ትራምፕ ለሳውዲ አረቢያ ፍቅር እንዳላቸው ይታመናል። በመጀመሪያው ዙር የስልጣን ዘመናቸውም የውጭ ሀገር ጉዟቸው የነበረው ወደ ሳውዲ ነው። ዘንድሮም ዳግም ወደ ዋይት ሀውስ ሲመለሱ የመጀመሪያው የውጭ ሀገር ጉዟቸው ለንደን አሊያም ካናዳ ሳይሆን ሳውዲ ነበር የሆነችው። የሳውዲው ንጉስ መሐመድ ቢን ሳልማን የትላንትናው የዋይት ሃውስ ጉዟቸው ከ2018 ወዲህ የመጀመሪያቸው ነው። በዚያን ዓመት ደግሞ የሳውዲው ጋዜጠኛ በቱርክ የሳውዲ ኤምባሲ መገደሉ አይዘነጋም። ጋዜጠኛው እንዲገደልም የሳውዲ መንግስት አዟል በሚል ሁሉም የምዕራብ አገራት ሳውዲን ሲገፉ፣ ፕሬዚዳንት ትራምፕ ግን ያንን አላደረጉም ነበር። እንዲያውም ሲከላከሉላቸው እንደነበርም ይታወሳል። የትላንቱ የመሐመድ ቢን ሰልማን የጉዞ ዋነኛ ዓላማም ኤፍ-35 ተዋጊ ጀቶችን አሜሪካ እንድትሸጥላቸው ለማድረግ ነው። ትራምፕም ለወዳጃቸው ይህንን ለማድረግ ስለመወሰናቸው ገልጸዋል። ፕሬዚዳንት ትራምፕ ሳውዲ ኤፍ-35ን በጣም ፈልጋቸዋለች፣ ከኢራንም ስጋት አለባት፣ እናም እንሸጥላቸዋለን ብለዋል። ኤፍ-35 ተዋጊ ጀቶች እንደ ሌሎች አይነት ተዋጊ ጀቶች ሳይሆኑ የአሜሪካ እጅግ ዘመናዊ የጦር ተዋጊ ጀቶች ናቸው። እስካሁን ባለው መረጃ መሰረት እስራኤልና ጥቂት የኔቶ አባል ሀገራት እነዚህ ተዋጊ ጀቶች አሏቸው። ሪያድ አሁን ከጥቂቶቹ ሀገራት ተርታ ለመሰለፍ ነው እየጠየቀች ያለችው። ዋሽንግተን ምናልባትም ይህንን ውሳኔዋን ልትለውጠው እንደምትችል
አሁን እየተሰማ ነው። ሳውዲ ከቻይና ጋር ጥብቅ የሆነ ግንኙነት እንዳላት የሚታወቅ ሲሆን አሜሪካ የኤፍ35 ጄቶች ቴክኖሎጂን ሳውዲ ለቻይና ትሰጣለች የሚል ስጋት ሊያድርባት ይችላል ተብሏል። ሌላው ደግሞ የእስራኤል ጉዳይ ነው። እስራኤል በዚህ ሰዓት 45 የሆኑ ኤፍ35 ጄቶች በእጇ ላይ ይገኛሉ። ሳውዲ ደግሞ ለግዢ የጠየቀችው 48 ጄቶችን ነው። ይህም የምዕራብ ኤዥያን የኃይል ሚዛኑን ይለውጣል እንደማለት ነው። እናም በእነዚህ ሁለት ምክንያቶች ሳውዲ ኤፍ35 ጄቶች ላይሸጥላት ይችላል እየተባለ ነው። የእስራኤል መከላከያም የአሜሪካን ኤፍ35 ጄቶችን ለሳውዲ የመሸጥን እቅድ በይፋ እንደሚቃወም አስታውቋል። ይህ የአሜሪካ ውሳኔ የእስራኤልን የአየር ኃይል የበላይነትን የሚያስነጥቅ ነው ብሏል። ፕሬዚዳንት ትራምፕ ይህንን ማድረግ የፈለጉት በሳውዲና በእስራኤል መካከል ያለው ዲፕሎማሲያዊ ግንኙነት እንዲሻሻል ቅድመ ሁኔታ በማስቀመጥ ነው። እስራኤልና ሳውዲ በዚህ ወቅት ምንም አይነት ዲፕሎማሲያዊ ግንኙነት የሌላቸው ሀገራት ናቸው። ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው 4 ሀገራት ከእስራኤል ጋር ግንኙነታቸውን እንዲያሻሽሉ አድርጓል። የተባበሩት አረብ ኤምሬት፣ ባህሬን፣ ሱዳንና ሞሮኮ ናቸው። ህንድ 3 ሀገራት ብቻ እየሰሩት የሚገኙትን ተዋጊ ጀት ከሩሲያ በመግዛት ልትታጠቅ ነው ተባለ። ኒው ዴሊ የ5ኛው ትውልድ የተባሉትን እጅግ ዘመናዊ ተዋጊ ጀቶችን የመግዛት ፍላጎት አሳይታለች ተብሏል። ሩሲያ ሰሞኑን እነዚህን ተዋጊ ጀቶች በዱባይ ኤር ሾው ላይ ይዘው ቀርባ ለዓለም ይፋ አድርጋለች። ዩናይትድ ስቴትስ ኤፍ35 የተባለውን ዘመናዊ ተዋጊ ጀት ስትሰራ ቻይና ጄ20 እና ጄ35 የሚሰኙትን ተዋጊ ጀቶች የምታምርት ሲሆን ሩሲያ ደግሞ ሱ-57 የተሰኘም የ5ኛው ትውልድ ተዋጊ ጀትን ታመርታለች። ሪፖርቶች እንደሚያመላክቱት የህንድ ባላንጣና ጎረቤት የሆነችው ፓኪስታን ከነዚህ ዘመናዊ ተዋጊ ጀቶች ውስጥ የቻይናውን ለመግዛት ጥረት ላይ እንደሆነች ተመላክቷል። ይህ የኢስላማባድ ውሳኔም ህንድንም ለሸመታው እንድትዘጋጅ እንዲገፋት ምክንያት እንዳደረጋትም ሰምቷል። በህንድ ኤክስፐርቶች መካከል ከፍተኛ ውዝግብ ማስነሳቱ የተነገረ ሲሆን አንዳንዶች ህንድ የራሷን 5ኛ ትውልድ ጄት በመስራት መታጠቅ ይኖርባታል ሲሉ፣ ሌሎች ደግሞ ለጊዜው በመግዛት መታጠቁ አስፈላጊ ነው ማለታቸውን የህንድ መገናኛ ብዙሃን አስነብበዋል። ሩሲያ እነዚህን ተዋጊ ጀቶች ለሚገዙ ሀገራት የቴክኖሎጂና የረጅም ጊዜ ድጋፍ እንደምታደርግ ይፋ አድርጋለች። በተመሳሳይ ዜና ፕሬዝዳንት ፑቲን በቀጣዩ ወር መጀመሪያ ሳምንት ወደ ህንድ ጉዞ ያደርጋሉ ተብሏል። ይሄው የፕሬዝዳንቱ ጉዞ የዩክሬኑ ጦርነት ከተጀመረ ወዲህ ወደ ህንድ የመጀመሪያቸው ይሆናልም ተብሏል። የህንዱ ውጭ ጉዳይ ሚኒስትር ጄ ሻንከር ሰኞ ዕለት ለ3 ቀናት ወደ ሞስኮ ማምራታቸውም ሰምቷል። ኢራን ታጥቃ የምትገኘው የውጊያ አውሮፕላን ከ40 እና ከ50 ዓመታት በፊት የተገዙ ናቸው ተባለ። እነርሱም ከአሜሪካ ጋር ሰላም በነበረችበት ዘመን የተገዙ ስለመሆናቸው ተነግሯል። ኢራን ከአዘርባይጃን እስከ የተባበሩት አረብ ኤምሬት ዘመናዊ የአየር ስርዓት ባላቸው ሀገራት ተከባ የምትገኝ ነች። ይህም ለቴህራን በቀጠናው በሚነሱ ግጭቶች የስትራቴጂክ ጠቀሜታን እንድታጣ ያደርጋታል የሚሉም ተንታኞች አሉ። አዘርባይጃን ቱርክ ሰራሽ የሆኑ ባይራክተር ቲቢ2 የተሰኙና የእስራኤል ምርት የሆኑ ድሮኖችን ስለመታጠቋ ይነገርላታል። በተጨማሪም ከቱርክ ጋር ወታደራዊ ትብብር የምታደርግ ሲሆን በተዘዋዋሪ በኔቶ ስታንዳርድ የሚስተካከል ስልጠናና ቴክኖሎጂ እንደምታገኝም ይገለጻል። ቱርክ በቀጠናው የአየር ኃይላቸው ጠንካራ ናቸው ተብለው ከሚጠቀሱ ሀገራት በፊት መስመር የምትገኝም ናት። ዩናይትድ አረብ ኤምሬትስ፣ ኳታርና ሳውዲ ዘመናዊ የሚባሉ የአየር ኃይል አቅም ያላቸው እንደሆኑ ይታመናል። በአንጻሩ ኢራን የአየር ኃይሏ ከሌሎቹ አንጻር እጅግ ደካማ እንደሆነ ነው ዘገባዎች የሚያመላክቱት። በቀደመው ጊዜ ከአሜሪካ የገዛቻቸው ጀቶች ማለትም ኤፍ4፣ ኤፍ5 እና ኤፍ14 እንዳላት ነው የሚነገረው። በእርግጥ ወታደራዊ ጀቶችን ከቻይና እንዲሁም ከሩሲያ የምትገዛ ቢሆንም በቁጥር እጅግ ዝቅተኛ መሆናቸውን ዘገባዎች ያስረዳሉ። ኢራን እጅግ ዘመናዊና በኔቶ ደረጃ የአየር ኃይላቸውን በገነቡ ሀገራት ተከባ ትገኛለች። ለዚህም ነው ኢራን ለሚደርስባት ጥቃት ምላሽ ለመስጠት ከኤርክራፍቶች ይልቅ ሚሳኤል፣ ድሮንና በውክልና የሚዋጉላትን ኃይሎች በመጠቀም ምላሽ ለመስጠት የምትሞክረውም ተብሏል። የኢራን አየር ኃይል ደካማ
እንደሆነ በሰኔው የ12 ቀናት ጦርነት ወቅት እንደተመሰከረም ፎርብስ አስነብቧል። በዚህ ሰዓት የኢራን ሁሉም ጎረቤቶች የአየር ኃይላቸው ጠንካራ ሲሆን ይበልጥም ዘመናዊ እንዲሆን አሉ የተባሉ ተዋጊ ጀቶችን በመታጠቅ እየሰሩ እንደሚገኙም ተመላክቷል። ኢራን በዚህ ሰዓት ምንም አይነት ዘመናዊ ተዋጊ ጀት እንደሌላት የሚገለጽ ሲሆን በእጇ ያሉትም 40ና 50 ዓመታት ያስቆጠሩ እጅግ ጊዜ ያለፈባቸው ናቸው። ኢራን ዘመናዊ ተዋጊ ጀቶችን መታጠቅ እንዳትችል ካደረጓት መሰናክሎች መካከል አንዱ ማዕቀብ እንደሆነም ይታመናል። ምንም እንኳን ኢራን በቀጠናው ደካማ አየር ኃይል ያላት ሀገር ብትሆንም ረጅም ርቀት የሚጓዙ ሚሳኤሎች፣ ድሮኖችና በየአቅጣጫው ያሉ የውክልና ተዋጊዎች የጦሯ የጥንካሬ ምንጭ እንደሆኑላት ይታመናል። እናም ኢራን ከሁሉም ጎረቤቶቿ ጋር ስትነጻጸር የጥንካሬዋ ምንጭ ተዋጊ ጀቶች ሳይሆኑ ሚሳኤሎቿ ናቸው ጥንካሬን የሚያላብሳት። የእስራኤል ጦር በደቡባዊ ሊባኖስ ባደረሰው ጥቃት 14 የሚሆኑ ሰዎች ሳይገደሉ አልቀረም ተባለም። የሊባኖስ ጤና ሚኒስቴር ከደርዘን በላይ ሰዎች በአየር ጥቃቱ መገደላቸውን እንዲሁም በርካቶችም መቁሰላቸውን ይፋ አድርጓል። እስራኤል ጥቃቱ የደረሰው በሄዝቦላህ ወታደራዊ ማሰልጠኛ ስፍራ እንደሆነ ይፋ አድርጋለች። ነገር ግን የሊባኖሱ የጤና ሚኒስቴር ጥቃቱ በሲዶን ከተማ በፍልስጤማውያን በመጠለያ ጣቢያ መሆኑን ገልጿል። ከካምፑ በተጨማሪ የእስራኤል ጦር አውሮፕላኖች በከተማዋ በሚገኝ መስጂድ ላይ ጥቃት ማድረሱንም አስታውቋል። በትክክል ቁጥሩ ያልታወቀ ቢሆንም ከደርዘን በላይ ሰዎች ላይ ጉዳት እንዲደርስ ምክንያት ስለመሆኑም ከአልጀዚራ ዘገባ ላይ ተመልክተናል። እስራኤል የሄዝቦላህን ዳግም እየተጠናከረ መምጣቱን ተከትሎና ቡድኑንም ትጥቁን ለማስፈታት የምታደርገውን ጥቃት እንደምትገፋበት በመግለጽ ላይ ነች። በአንጻሩ ቡድኑ ትጥቁ ራሱን ለመከላከል የታጠቀው እንደሆነ እየገለጸ ነው። በዚህ ሰዓት ሄዝቦላህ እስካሁን ከደረሰበት ኪሳራ ወጥቶ እንደ አዲስ አቅሙን እያጠናከረ እንደሆነም መረጃዎች ያመላክታሉ። ኪድስ ጎል ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በሥራ ባልደረቦቹ ታዳጊ ልጆችን እግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊውቲሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከአገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት ይጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆችን ያስመዝግቡ። ስልጠና የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም ስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። ለ3 ወር ሥልጠና በወር $100 ብቻ በመክፈል ዌብሳይቱ ላይ በመግባት ሬጂስተር ማድረግ ብቻ ነው። www kidsgoalsocceracademy.com ለመዝገባም ይሁን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ። 18008822 ኪድ ጎል ሶከር አካዳሚ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።